በዕለቱ የተሰሙ ዝውውር መረጃዎችን አዘጋጅተናል። አብራችሁን ቆዩ። በያዝነው የውድድር ዓመት ከኢፕስዊች ታውን ጋር አብሮ የወረደው ድንቁ የ22 ዓመት የፊት መስመር ተጫዋች ሊያም ዴላፕ ከ30 ሚሊዮን ዩሮ ጀምሮ ለመሸጥ ዝግጁ መሆኑን ቢቢሲ አጋርቷል። ዴላፕ በ33 ጨዋታዎች 12 ጎሎችን በስሙ ያስመዘገበ ሲሆን ማንቸስተር ዩናይትድ እና አርሰናልን ጨምሮ የተጫዋቾቹ ፈላጊ ሲሆኑ ማንቸስተር ሲቲ የአካዳሚ ተጫዋቹ ስለሆነ መልሶ የመግዛት መብት አለው። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ በርታ በክረምቱ ብዛት ያላቸውን ተጫዋቾችን ለማስፈረም የተዘጋጀ ሲሆን የዙቢሜንዲን ዝውውር ካረጋገጡ በኋላ ቪክቶር ዮኬሬስን ለመውሰድ ጥያቄ እንዳቀረቡ ሲገለጽ የራያ ተጠባባቂ ይሆን ዘንድ ኤሪክ ጋርሺያን ለማስፈረምና ተጨማሪ ተጫዋቾችን ለማምጣት ይሰራሉ። የአርሰናሉ አለቃ ሚኬል አርቴታ ሌቪዥንጉን አጥቂ ቤንያሚን ሼሽኮን በጥብቅ ይፈልጋል። ቀድሞ ታውቆ በነበረ የሪያል ማድሪድ ዜና ዣቪ አሎንሶ በክለቦች የዓለም ዋንጫ ላይ ማድሪድን ይዞ ይቀርባል። በተቃራኒው ካርሎ አንቸሎቲ ወደ ብራዚል ማምራታቸው ተረጋግጧል። ባርሴሎና የሃንሲ ፍሊክን ውል እስከ 2027 በማራዘም ቀድሞ የነበረውን የ1 ዓመት አራዝሟል። የክለቡ ቁልፍ ሰዎች ዴኮ እና ላፖርታ በሃንሲ ፍሊክ ፕሮጀክት ደስተኞች ናቸው። በባርሴሎና እንደ አማራጭ የተያዘው የሊቨርፑል አጥቂ ሉዊስ ዲያዝ በመቆየት ራሱን ለማሳየት እንደሚፈልግ ተናገረ። መጀመሪያ ቡድኑን ከተቀላቀልኩበት ቀን ጀምሮ ደስተኛና የዚህ ቡድን አባል በመሆኔ ያኮራኛል ሲል ለቴሌሙንዶ ተናግሯል። ከባየር ሊቨርኩሰን ለመለያየት የወሰነው ጆናታን ታህ ወደ ማንቸስተር ዩናይትድ የመሄድ ፍላጎት ያለው ሲሆን ዩናይትድ ታህን የሚያገኝ ከሆነ በቡድኑ ተከላካይ መስመር ላይ በብቃት መውረድ እና በጉዳት የሳሳውን ክፍል ያሻሽለዋል ተብሎ ይጠበቃል። ሙኒክ፣ ሪያል ማድሪድ እና ባርሴሎና የተጫዋቹ ፈላጊ መሆናቸውን ስካይ ጨምሮ ገልጿል። ዴይሊ ሜል ዛሬ ባወጣው መረጃ የአርሰናሉ ግብ ጠባቂ ዴቪድ ራያን በክረምቱ ለማስፈረም የሪያል ማድሪድ ሰዎች ፍላጎት እንዳላቸው ተገልጿል። በተያያዘ አርሰናል የኤሪክ ጋርሺያን ፊርማ እንደሚያገኝ ይጠበቃል። አርሰናሎች በሊያንድሮ ትሮሳርድ የውል ማራዘም ጉዳይ እየተነጋገሩ ይገኛሉ። የ30 ዓመቱ ተጫዋች ይህ ውል እስከ ፈረንጆች 2029 ሊያቆየው እንደሚችል ተነግሯል። ናፖሊ በዓመቱ መጨረሻ ከማንቸስተር ሲቲ መለያየቱ የተረጋገጠውን ኬቨን ደብሮይንን ለማስፈረም ፍላጎት ያለው ሲሆን በፕሪሚየር ሊግ የደመቀው ኬዲቢ ወደ ጣሊያን ለማምራት ፍላጎት አለው። የዣቪ አሎንሶን ወደ ማድሪድ መሄድ ተከትሎ በጣሊያኑ ኮሞ ምርጥ ቡድን የሰራው ፋብሪጋስ ለሊቨርኩሰን ቀዳሚ ምርጫ ሆኗል። ከእሱ በመቀጠል በማንቸስተር ዩናይትድ ያየናቸው የኤሪክ ቴን ሃግ አማራጭ ናቸው ሲል ቢልድ አስነብበዋል። በመጨረሻም የክርስቲያኖ ሮናልዶ ልጅ ለአባቱ ሀገር ፖርቹጋል ከ17 ዓመት በታች ለመጫወት ወደ ፖርቱጋል በማምራት ከቡድኑ የ17 ዓመት ቡድን ጋር ልምምዱን ጀምሯል። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስ ተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።